አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ሀገራችንን ሰላም አላህ ያደርግልን ኢንሻአላህ። ረመዳን እንዴት ነው? በሀገር ውስጥም ከሀገር ውጭም ያላችሁ በሙሉ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ረመዳን እንዴት ይዟችኋል? በስደት ላይ በስራ ላይ የምናሳልፈውም እንዴት ይዟችኋል? ተኒቀ ወላሂ አልሐምዱሊላህ ሁሉ ሰላም ነው አልሐምዱሊላህ። ይዤዋለሁ እንጂ አልያዘኝም ማለት ነው። አልሐምዱሊላህ ረብል ዓለሚን። እንግዲህ ስራውንም አላህ ያቅልልላችሁ፣ የመዳም ቅመሞችን አላህ ስራውን አላህ ያቅልልላችሁ ማለት ነው። ኢንሻአላህ በዱዓችሁ በርቱ፣ በዱዓችን እንበርታ። አላህ ሱብሃነሁ ወተዓላ የተጨነቀውን የተቸገረውን አላህ ፈረጃውን ቅርብ ያድርግልን ኢንሻአላህ። በዱዓ አትርሱኝ፣ ዱዓ አድርጉልኝ ማለት ነው። እና ደግሞ ባለንበት አፊያችንን አላህ ይስጠን። ዋናው አፊያ ነው አልሐምዱሊላህ። እና ዱዓ አድርጉልኝ፣ በዱዓ አትርሱኝ ማለት ነው። እሱ የውስጣችንን የሚያቆስኑና አልሐምዱሊላህ። እንግዲህ ለእናንተ ይሆናል ያልኩትን ይዤላችሁ ብቅ ብያለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረከቱ። የአንድ ቡድን የአንድ እምነት የአንድ አካል የበላይነት ጊዜው አክትሟል። የለም ያን ማሰብ እንደዚህ አይነት ጨለማ ሀሳብ ውስጥ መግባት መከባበር በጋራ መኖር እንዳይችል ያደርጋል። ይህን ማሰብ ይፈልጋል። በመነጋገር በመከባበር እውቅና በመሰጣጠት በዛ ብቻ ነው እችን ሀገር ልንጠብቃት የምንችለው። ይህን ስሜት ሁላችንም ልንጋራው ሌሎችም ሊቀበሉት የሚገባው ጉዳይ ነው። ከዛ ውጭ ሙስሊሞች እችን ሀገር ጠብቀዋት ካልሆነ አፍርሰዋት አያውቁም። እችን ሀገር ታድገዋት ካልሆነ በስተቀር እችን ሀገር ላደጋ አጋልጠዋት አያውቁም። በደል ደርሶባቸው በመሪዎቹ ግፍ መከራ ተሸክመው ያለፉት ሙስሊሞች እዚች ሀገር ላይ የሀገር ጠላት ሲመጣ መሪዎቹ የሰሩባቸውን ግፍ እያወቁ አገርን ግን ለመታደግ እኩል ተሰልፈው ነው የምናውቃቸው። እነዚህ ትናንትኛን ያሰቃዩ መሪዎች ዛሬ ዋጋቸውን ያገኙ ብለው ከጠላት ጋር የተሰለፉበት ታሪክ አይደለም እስልምና ላይ የሚታወቀው። ይሄኛ ታሪክ አባቶቻችን ታሪክ ነው። ይሄ የኛ ማንነታችን ነው። ዛሬ የምንኖርበት ማንነት ይሄ። ማንም እዚች ሀገር ላይ በእምነቱ ባስተሳሰቡ በብሔሩ እሱ ወዶት ባልመጣው ማንነቱ እንዲደፈር እንዲገፋ አደጋ እንዲደርስበት ፍጹም አንፈቅድም። ከማንም በፊት የምንከላከለው እንደ ሰብአዊነት ምን ቆመው እኛ ነን። ለምን? ዲናችን ስለሚያዝ። ሰው ሲበደል ቁመን ማየት እስልምና ስለከለከለ። ከዛ ባለፈስ የማንም አካል ደግሞ መጥቶ የኛን ድንበር አልፎ የኛን መስመር ተሻግሮ እኛነታችን ላይ የሚያደርጋቸው ነገሮች ግን ሊቆሙ ሊታሰብባቸው ይገባል። አዋቂቦቹ ያለው አይበጁም። ለዚች ሀገር ህልውና የምናስባት እቺ የምንሻገራትና የምንባለው ኢትዮጵያ እንደ ኢትዮጵያ ሆና እንድትቀጥል ስንፈልግ ያን ማሰብ ስለሚፈልግ ወንድሞች እህቶች፣ ስለዚህ እኔ እንዳጠቃላይ ይሄንን ሚዛን ውስጥ አስገብተን ከዛ ውጭ ግን የኛን ሚና አጉልተን መስራት የሚገባን በጣም ብዙ ስራ አለብን። መስራት እንደምንችል አይተናል። በጥቂት እንቅስቃሴዎች ብዙ ነገር ደርሰናል። ወደ 160 ሚሊዮን ብር በዚህ በሁለትና በሶስት ቀን ውስጥ ተሰብስቧል አይደለም? በጣም ትንሽ ብር ነው። ትንሽ ብር ነው ስራችሁ ከኛነታችንና ማድረግ ከምንችለው አንፃር ኢትዮጵያ ውስጥ ያለ ግማሽ ሰራተኛ ሲባል በቃ ተራ አድርጎ የሚያይ ሰው አለ። የቤት ሰራተኛ ሲባል ተራ አድርጎ የሚያይ አለ። ደግሞ የሚያሳዝነው ተራ አድርጎ የሚያየ 6-7 ልጅ ወልደዋል። ነገ ልጅ ሰራተኛ ልትሆን ትችላለች። ዛሬ የተከልከው ነገር ግን ነገ ልጅ እዚህ ቦታ እንዳትወርቅ ደግሞ አላህ ይጠብቅልሃል። ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች። የብሔር ጦርነቱ፣ የፖለቲካ ፍጅቱ፣ ጦርነቱ የወለደው የኢኮኖሚ ችግር ስንክሳር ብዙ ችግር ውስጥ አለ። ይሄን ችግር ለማባባስ ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ መቃብለን ማየት ያስፈልጋል። ጥንቃቄ ያስፈልጋል። إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم فيتفكرون
يتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار.